ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት 2 ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሀሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው በአጫጭርና በዝርዝር ያሰናዳናቸውን የተለያዩ የቢዝነስ መረጃዎች ይዘን መጥተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። ኢትዮጵያ 6 አዳዲስ የጭነት መርከቦችን ልትገዛ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ድርጅቱ ከ6 መርከቦች 2ቱ በአጭር ጊዜ ውስጥ ተገዝተው ወደ አገልግሎት ለማስገባት እየተሰራ መሆኑንና የቀሪ 4 መርከቦች ግዢ በቀጣዮቹ ዓመታት ይፈጸማል ብለዋል። 2ቱ አልትራማክስ የደረቅ ብትን ጭነት መርከቦች እንደሆኑና 62000 ቶን የመጫን አቅም አላቸውም ተብሏል። ሌላኛው ኢቲዩ ኮንቴነር ጫኝ መርከብ ደግሞ ከ3000 እስከ 4000 ኮንቴነር የመጫን አቅም አለውም ተብሏል። እንደ ኤፍቢሲ ዘገባ ኢትዮጵያ አሁን ላይ 10 መርከቦች ያሏት ሲሆን አዲሶቹ መርከቦች የሀገሪቱን የገቢና ወጪ ንግድ ከማሳደግ አኳያ ከፍተኛ ድርሻ ይኖራቸዋል። በተያያዘ ዜና የቃሊቲ ወደብና ተርሚናል ግንባታ በ510 ሚሊዮን ብር ግንባታ ሊከናወን ነው ተብሏል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ከ510 ሚሊዮን ብር በሚልቅ ወጪ የቃሊቲ ወደብና ተርሚናልን ደረጃውን በጠበቀ መልኩ ለመገንባት የሚያስችል ስምምነት ከኢትዮጵያ ኢንጂነሪንግ ኮርፖሬሽን ጋር ተፈራርሟል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ እንደተናገሩት የቃሊቲ ወደብና ተርሚናል ለአገልግሎት ሰጪዎች ሆነ ለተጠቃሚዎች ምቹ አለመሆኑንና ስምምነቱ ምቹ የስራ አካባቢን ለመፍጠር ያግዛል ብለዋል። ግንባታው በ6 ወራት ውስጥ ይጠናቀቃልም ተብሏል። ቀጥለናል ተመልካቾች፣ ወደ ሌላኛው መረጃችን እናመራለን። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከሚገኙ 58 ልዩ አነስተኛና 12 ባህላዊ የወርቅ አምራቾች አፈጻጸማቸው ደካማ የሆኑ 32ቱ ፈቃዳቸው ስለመሰረዙ ተነግሯል። በክልሉ የማዕድን ዘርፍ አፈጻጸም አሳሳቢ ደረጃ ላይ መድረሱን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ አስታውቋል። የክልሉ የማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ በ6 ወራት ውስጥ ምንም አይነት ወርቅ ማምረት ያልቻሉ 12 ልዩ አነስተኛና 2 ባህላዊ አምራቾች ይገኛሉ። አሳማኝ ምክንያት ካላቀረቡ በቀጣይ እርምጃ እንደሚወሰድባቸው አስጠንቅቀዋል። በበጀት ዓመቱ 6 ወራት 150 ኪሎ ግራም ወርቅ ለማምረት ታቅዶ ከ75 ኪሎ ግራም በላይ የተመረተ ሲሆን የምርት እጥረቱ ምክንያት ህገወጥ እና ወደ ስራ ያልገቡ አምራቾች መኖራቸው እንደሆነ ለማወቅ ተችሏል። በዚህም በወርቅ ማምረት ስራ ላይ የተሰማሩና አፈጻጸማቸው ደካማ የሆኑት የ32ቱ ወርቅ አምራቾች ፈቃድ መሰረዙን ኤጀንሲው ገልጿል። በተመሳሳይ በድንጋይ ከሰል ማምረት ፍቃድ ከወሰዱ ከ20 በላይ ባለፍቃዶች መካከል እስካሁን ወደ ማምረት የገቡ 8 ብቻ ናቸውም ተብሏል። ባለፉት 7 ወራት ከማኒፋክቸሪንግ ኢንዱስትሪ ምርቶች 208 ሚሊዮን ዶላር ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ከቅርብ ጊዜ ወዲህ ምርቶች ላይ እሴት ጨምረው ለውጭ ገበያ የሚያቀርቡ አምራች ኩባንያዎች እየተበራከቱ ስለመሆናቸው ገልጸዋል። በዚህም ተቀነባብረው ለውጭ ገበያ በሚላኩ የማኒፋክቸሪንግ ኢንዱስትሪ ምርቶች የሚገኘው የውጭ ምንዛሬ ግኝት እያደገ መጥቷል ብለዋል። ባለፉት 7 ወራት ውስጥም የማኑፋክቸሪንግ ኢንዱስትሪ ምርቶች ለውጭ ገበያ በመላክ 208 ሚሊዮን ዶላር ገቢ ተገኝቷል ነው ያሉት። ይህም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ28 ሚሊዮን ዶላር ብልጫ እንዳለውም ተነግሯል። ከማኒፋክቸሪንግ ኢንዱስትሪ ምርቶች ከተገኘው 208 ሚሊዮን ዶላር ገቢ ውስጥ 60 ሚሊዮን ዶላር የሚጠጋው ከምግብና መጠጥ ዘርፍ የተገኘ ነው።